ደውሎ ነው? መቼስ ጋሼ ደውሎ አይደለም አይደል? አረ እንደሱ አይደለም። እንዴት አባዬ ስልክ ሳላነሳ ቀራለሁ? አምራን ነች። አምራን? የእሷን ስልክ ነው የማታነሳው? ምን ነው ሰላም አይደላችሁም እንዴ? ሰላሙን እስታዩ ብቻ። ለማንኛውም በዚህ ሰዓት ምንም አይነት ጭቅጭቅ መስማት ስለማልፈልግ ነው ስልክ ማላነሳው። ካልክሽ ግን ደግሞ ካለማንሳት አንስቶ ግልጹን መነጋገር የተሻለ ይመስለኛል። አይ ነው ሀሚ፣ ጭቅጭቃችንን መንስኤ ብታውቂው ኖሮ ስልኩን አንሳትኝም ነበር። የጽንሱ ጉዳይ ነው አይደል? በጽንሱ መውረድ ጉዳይ ቤት ውስጥ ብዙ ጭቅጭቅ እንደተፈጠረ አውቃለሁ። ምክንያቱ እሱ አይደል? እና ሌላ ምንም ያጨቃጭቃችሁ ነገር አለ? የጭቅጭቃችን ምክንያት ባይገርምሽ አንቺ ነሽ። ምን? እኔ ደግሞ ምን አደረግኩኝ? ምን ያደረግሽው ነገር አለ ነው ወይስ አንቺ ያደረግሽው ነገር ምንም አይታወቅሽም እኮ? ነገረኛ። ምንድን ነው ያደረግኩት? ከባሏ ጋራ ለምን ፊልድ ሄድሽ ብላ ነው። ከዚህ በላይ ምን ጥፋት አለ? ደረቅ ነገር። እኔ ደግሞ ቁም ነገር የምታወራ መስሎኝ መደንገጤ። ለማንኛውም እኔ ሳሎን አንተን እዚህ ድረስ ተከትለኝ የመጣው ደግሞ የድረስ ነው ተከትዬሽ የመጣሁት? የአያቴ ቤት ድረስ ነው የተከተልከኝ። ለማንኛውም አያቴ ወዳለች። አይፈረድባትም። እኔ መሰለ ጎረ እህልም አልቀመሰ ጭራሽ ይሁን ቢንዳለን ያለው። ቆይ ግን እኔ ማላውቀው የተፈጠረ ችግር አለ እንዴ? ይጫንች ደግሞ ምንድነው አንድ ጥያቄ 10 ጊዜ የምትጠይቂኝ ነው? አሳውቀሽ ነው? ለነገሩ ለዚህ ሁሉ ነገር ተጠያቂዋ ያቺ አምራን ናት። ደግሞ እኮ ጥሩ ሰው ለመምሰል ትሞክራለች። እቺ አስመሳይ ባብ። ላንቺም ጥሩ ለመሆን እየሞከረች ነው እንዴ? ስለዚህ እቺ ልጅ አንድ ያሰበችው ነገር አለ ማለት ነው። ምን ልታስብ ትችላለች ብለሽ ነው? እኔም እኮ ግራ የገባኝ እሱ ነው። እኔም ማወቅ ያቃተኝ ባውቀው ደግሞ ጥሩ ነበር። ቆይ ግን ናሁም የለም አይደል እዚህ ቤት? ለምን መንቀራና አስወጥተን አንገላገላት? አይ እኔ ናሁም ድጋሚ እንዲያዝንብኝ አልፈልግም። እና ተመልሶ እስኪመጣ ድረስ እዚህ ልትቆይ ነው? ቆይ በምን አይነት መንገድ ነው ከሷ ጋር መቀጠል የምንችለው? ሌላ ምን ምርጫ አለን? ምን ማድረግ እንችላለን? ግድ የለም ካሰብንበት የሆነ መላ እናጣም። ቆይ ምን ልናደርግ እንችላለን? እስኪ ንገሪኝ። እኔ በበኩሌ አንቺን ገዳይ ላስባለች ሴት ምንም አይነት ርህራሄ የለኝም። አንቺ ልጅ ቆይ ምን አስበሽ ነው? እኔ ንግግሮችሽ ምንም አላማሩኝም። ንገሪኝ እስኪ። ለምን እስከ መጨረሻው እናሰናብታት? ምን ኤሚ? ቆይ ምን እያወራሽ ነው? አዎ እንዴ የምሬን ነው። አንቺ ላይ የተጠቀመችውን ዘዴ ተጠቅመን በዘዴ ማድረግ እንችላለን። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ነው ማይ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን ማለት ነው። ኑሃሚ እንግዲህ ከናሁም ጋር እያወራች ነበር። ኤሚራ ስልክ ስደውል አያነሳም ነበር እና ለምዶ ስልክ ማታነሳ የሱ ጭቅጭቅ ሰልችቶኛል እያለ ይሄ ልጃችሁ ጉዳይ ነው አይደለም የማጨቃጭቃስ? አይ ይገርምሻል፣ አንቺ ነሽ ምክንያቱም እንዴት ከባሏ ጋር ፊልድ ትፈቻለች በማለት ይነግረዋል። አንተ ደግሞ አስደነገጥከኝ እኮ እኔ ደግሞ ምን አጠፋሁ ብዬ ደንግጬ ነበር እያለ እምራ እንግዲህ ከኤርሚያስ ጋር በመገናኘት ዝናሽ እየተከታተለች መሆኑን ለናሁም ደውላ እንደውም ፎቶ አንስታ ላከችለት። አንተ ልክ ግርዝ ስትወጣ እሷ ሮጣ ያገኘችው ኤርሚያስ እንደሆነ ነገረችው ማለት ነው። ናሁም እጅግ በጣም ተናደረ፣ ተበሳጨ። እምራ እንግዲህ ኤርሚን እንደምታገኘው ሁሉ ነገር ተረዳው። ዳጊ የተናገረው ነገር እውነት እንደሆነ ተገነዘበ። ነምሳ ጠፋችሁ ልጄን ገደልሽ ያለችው እናቴ ንጹህ ነች ማለት ነው። ይሄ ማለት ኤርሚን ነምስ ገዳይ ነው። ከኤርሚ ጋር ልጄን አንድ ነገር ሳያደርጉ አይቀርም ማለት ሌላ ነገር እያሰበ ነበር ማለት ነው። አሁን እንግዲህ ኢሜ ደግሞ ከእናቷ ጋር ኤምራን ከዚህ ቤት ለምን አናስወጣትም እናቴ እያለቻት ነበር። እንዴት አድርገን እስከ መጨረሻ ማስወገድ እንችላለን? በፍቃዳ የማትወጣ ከሆነ ልጇ ሳትገሊ ልጅሽ ገዳይ እንዳረገችሽ በእናቴ መጣችብኝ። ስለዚህ በእናቴ ስለመጣች ምንም ማለት ምረት የለኝም። ስለዚህ እስከ መጨረሻ ልንገላግላት ይገባል ብላ ከእናቷ ጋር ስታወራ ነበር ማለት ነው። ነገር ግን ዝናሽ እጅግ በጣም ደነገጠች። ምክንያቱም ኢሜ ያለችውን ነገር እምራን ለማጥፋት ትወስናለች። ነገር ግን ናሁሚ እንግዲህ እሷን ስጠብቀት ወንደሳ ሁሌ ጊዜ እየተከታተላት ነበር እና ሚስቴ እያለ እንግዲህ እሷን ለመጥለፍ እየተዘጋጀ ነበር። ናሁም ሆነ ዳጊ ከናሁሚ ፍቅር ይዞታል። ዳጊ እና ምንም ቢፈጠር ከጎና መሆን ይፈልጋል። ነገር ግን እንግዲህ ወንደሳ እየተከታተላቸው በጣም እያስቸገረው ነበር እና ምንም ብትፈጠር እኔ ከአንተ ጋር የትም አልሄድም፣ እኔ ለአህቴ ነው የምናገረው፣ አትከታተለኝ ወይ
እያለች ናናዬ ምንም ነገር አታረገኝም፣ ናናዬ እኔን ትወደኛለች፣ ስለዚህ በፍቃዷ አንቺ ለኔ ትድራለች በማለት ሳስፈራራት ነበር። ናሆሜ ምንም ቢሆን አንተን መቼም ላገባ አልችልም፣ ስለዚህ እንዳትሞክሩ እያለች ነበር። እምራንና ዝናሽ እንግዲህ እምራን ቤት እንድታጸዳና ምግብ እንድትሰራ አዘዘቻት። ነገር ግን እምራ ጥሩ ሰው ለመሆን እየጣረች ነበር። ጸባዋን አለሳልስ ጀመረች። ጸባዎቿ እየተቀያየሩ ስመጣ ዝናሽ ይሄ ጸባይ ከየት ነው ያመጣሽው? እስከ ዛሬ ያላሳየሽኝ ስነ ምግባር አሁን እንዴት ነው ትትና ይሄ ሁሉ ከየት አመጣሽው? እርግጠኛ ነኝ ይህን ነገር አስበሽ ነው አይደለም እምራ እያለቻት ነበር። አይ በጭራሽ ለአማቼ ከአሁን በኋላ ክፉ መሆን የለብንም። እስካሁን ያደረኩም ጸጽቶኛል። ስለዚህ ጥሩ ሰው ለመሆን እሞክራለሁ ለአንቺ እያለቻት ነበር። በማን ስታናዳት አንቺ ራስሽ አይደለ ብዙ ነገር ልጄን የገደልሽብኝ በማለት ማውቀስ ጀመረች። ምን ነው አሁን ትትናሽ ስታሳይኝ አልነበረም እንዴ? በደቂቃ ውስጥ እኮ ተቀየርሽው። እልቁንስ ቤቱን ሽንት ቤቱን ከሽንት ቤቱ ብትጀምሪ ይሻልሻል። አሁን ያዘጋጀውልሽን ነገር በሙሉ መስራት አለብሽ። እኔ ዝናሽ ማን እንደሆንኩ አታውቂኝም ማለት ነው፣ አሳይሻለሁ እያለቻት ነበር ማለት ነው። ይናንዬ እንደውም ሽታይ የምትባል አብራ አደገው ማለት ነው። ናናዬ መጣች እያለች ናናዬ እያለች ሮጣ ስትጠራ ነበር። እንግዲህ ሁሉም እንግዳ ኩላ ሲመጡ በስብከግታ ነበረ የተቀበላቸው። ናናዬ ደስ የምትል አያቷ የናኦሚ አያት ብትሆንም ነገር ግን እጅግ በጣም የምትወዳት ልክ ልጅነቷ ጨምራ ያሳደገቻት ነው። እና ልክ ልጅ መጣች እያለች ሮጣ ስታቅፋት ነበር ማለት ነው። እና እኔ ራሱ ነፍቀሽ ነበረ አያቴ ከዚህ ራቁ እንጂ እኮ ሁሌ ስለናንተ ነበረ ስለ ቀዩ ነበረ ሳስብ የነበረው እያለች ደሞራ አምሮብሻል እያለች ስታቅፋትና ስትሰማት ነበር ማለት ነው። እንግዲህ በመጨረሻ ናሆምና ዳግም ሰላም ካሉ በኋላ ወደ ቤት ገብቶ ጎንበስ ቀና እያሉ እያስተናገደ እንግዲህ ከሩቅ የመጡት እንግዳ ናቸው ማለት ነው። እጅግ በጣም ደስ ብሎት ነበረ። ዳግም ናሆም እንግዲህ ናናዬ ብላችሁ ጥሩኝ ስሜ ናናዬን ብላ ትተዋወቃቸዋለች። እንግዲህ በጣም ደስ ምን አየሩ አካባቢው በጣም ደስ ይላል። እስከዛሬ ያለ መምጣታችን ቆጭቶናል እያሉ ነበር። እንግዲህ ኤሚ ማድረግ የፈለገችው የዲኤንኤ ውጤት ወይም ደግሞ ጸጉሩ ናሙናን አላገኘሁትም፣ የሁለት ማበጠራ ነው ያለ የትኛው እንደሆነ የዳጊ የናሆም ሆነ የዳጊ መለየት አልቻልኩም እያለች ደውላ ስልክ ስታወራ እኔ እያወራች ነበር። እና የዲኤንኤ ውጤቱ ወንድሟ መሆኑን ለማረጋገጥ እምራ ተደብቃ እየሰማቻት ነበረ። እየሰማች ከሰማቻት በኋላ ኤርሚያስ ጋር እንግዲህ ወንድሟ መሆኑን እሷ ስላላወቀች እንግዲህ እሱን ለመናገርና የሌለ ነገር ለማድረግ እያቀደች ነበር። እምራ እንግዲህ አለሳልሳ ጥሩ ሰው መስላ የተቀየረች ሰው ስታስመስል ነበር እንጂ አሁን ቢሆን የተቀየረችው ምንም ነገር የለም ማለት ነው። ጥሩ ሰው መስላ ቆይ እያዳመጥሽ ነበር ማለት ነው እስካሁን። ቆይ ከኔ የምትፈልጊው የኔ ውድ ምንድነው ብላ በጸባይ ለመያዝና ልታወጣጣ ስትሞክር ነበር። ይኸውልሽ እኔ ሞኝ አይደለም፣ ስለዚህ ይኸውልሽ እዛ ሂጂና ማታለል የምትችል አታሊ እኔ ማታለል አትሞክሪ እያ ነበር። ኤልማስ ጋር ደውላ ልታገኘው እንደምትፈልገውና ስለ ኢሜል ልታስጠነቅቀው ነበር እምራ ሄደችው። ነገር ግን ዝናሽ እንግዲህ ወጥመድ ውስጥ እንድትገባ ስላደረገቻትና ሰሬ ብላ ስትከታተላት ስለነበረው ከኤልማስ ጋር እንደተገናኘችም ጭምር ያለውን ነገር እንግዲህ ኢሜም ይህን ስትሰማ ከኤልሚያስ ጋር በጣም ትልቅ ጥል ውስጥ ይገባሉ ማለት ነው። እንግዲህ ናናዬ የናሆም አያት ጎንበስ ቀና እያለች እያስተናገደቻቸው ነበር። እጅግ በጣም ደስ የምትል አያት ነው። አያት የሌላቸው አያት ይኖራቸው። የምር አያት ቢኖረኝ ደስ ላይ ነበር። እኔ ራሱ ጎንበስ ቀና ስታስተናግዳቸውና በደስታ ስትንከባከባቸው ነበር። እጅግ በጣም ደስተኞች ነበሩ። እግር ጎንበስ ብሎ ባለገሩ እግራቸውን ካስጠብቁ ብላ ሽታይ ለማጣብ ስትዘጋጅ ነበር። አይናም በጭራሽ ሴት ልጅ ጎንበስ ብላ አታጥበኝም አይሆንም ብሎ ስጮ አይ ካልታጠብክ በጭራሽ ከዚህ አትነሳም፣ እልቁንስ እሺ ብትን ይሻልሃል እያለች ነበር። ምን ተፈጥሮ ነው? ምን አበሳጨሽ? የኔ ቆንጆ እኔና አንቺ እኮ የወንድምሽ ሚስት ነኝ። ስለዚህ
ሽፈልሽ ልታዋረኝ ትችያለሽ። እኔና አንቺ እኮ በጣም ተወጅኝ እወድሽ ነበር እኮ እሱ ድሮ ነበር። አሁን እናቴን እንደዛ ካደረግሽ በኋላ ለአንቺ ምንም አይነት ምረት እንደሌላት ነገረቻት። እና ይልቁንስ ከዚህ ቤት በሰላም ብትወጪ ይሻልሻል፣ አለዛ ግን የሚሆን ነገር ይከሰታል ስትላት ምን ይቺ ድንብጦሽ ማንም አንቺን አይፈራሽም። ይልቁን ሰንጣት ከማለት አርፈሽ ብትቀመጪ ይሻልሻል፣ በእጄ ሰበብ ትሆኛለሽ እያለች እምራ ስትዝትባት ነበር። እና እሷ ጥሩ ሰው ለመሆን ብትሞክሩም ነገር ግን አልተሳካላትም ማለት ነው። ቀላል ሰው አይደለችም። እጅግ በጣም አደገኛ ነች። መንፈልገሽ ነው ይልቁንስ ባሽ ሰብሽ ብትወጪ ይሻልሻል፣ ጥሩ ሰው ለመሆን አታስመሲ እያለቻት እናቴ ላይ ያደረግሽውን ነገር መቼም አረሳሽም እያለቻት እያገላመጠቻት ነው ማለት ነው። እንግዲህ የፈለግሽውን አድርጊ አንቺ ድንብጥ፣ መቼም ካሁን በኋላ ምን ልታደርግ አልችልም ብላ እንደገጣሚ ኤልማስ ጋር ደውላ ኤልማስን ልታገኘው እንደምትፈልገውና ሁሉ ነገር ልትጠይቁ ትወስናለች ማለት ነው። እና ኤልሚያስ ደግሞ ላገኝህ እፈልጋለሁ ብላ ትደውላለች ማለት ነው። ነገር ግን ኤልሚን ለምን ፈለግሽኝ እያላት ነበር። እንግዲህ ተመልከቱ፣ የገጠሩ ሽታው ራሱ ደረሰኝ ማለት ይቻላል። የምር ይሁማ ከብቶች፣ ውሃው፣ አገሩ፣ ዛፉ፣ እህሉ እንዴት እንደሚናፍቅ ጠረኑ፣ የዛፍ ጠረኑ ራሱ ያስደስታል። ገጠር ገጠር የሚጠላ ሰው አለ እንዴ? ግን በህይወት የለም ብዬ አስባለሁ። ዳጊ በሀሳብ ጭልጥ ብሎ ነበር። ሄደ ምን ተፈጥሮ ነው ትላንትና ተጠየቀችን ነበር። እኔ ምንሽ ላቶ ልቁን ደውልሽን ነበር እንዴ ለጋሼ እያለ ነበር። አይ ስልክ ዘግቷል፣ ከገጠር ከተማ ውስጥ ነው ቻርጅ አድርጎ የሚያመጡት እያለች ነበር። እምራም ላገኘክ እፈልጋለሁ ስትለው እንደምፈለግሽ ለማውረክ ነገር አለው አለችም። እሺ ለማንኛውም ከአንቺ ጋር የምገናኝበት ምንም ምክንያት የለም እያለው እና አስቸኳይ እናናግረው እንደምትፈልገው ነገር እንግዲህ ገጠር አንድ ላይ ደስ ይቀራብ ብሎ ሲበሩ ሄኑ እንዴት እንደምጠሙ የናሁሜ አያት በጣም ደስ የሚል አቀባበለው የተቀበች አሁን ላይ የመጣው ነው ስልክን ክፍት አድርጎ እያለችው ነበር። እሱ ደግሞ ለምን መጪ ፈለግሽ እያላት ነበር። በመጨረሻ እምራና ኤልማስ ይገናኛሉ ማለት ነው። እንግዲህ ያደረግሽው የገዛ እናታቸውን ነፍስ ገዳይ ካደረግሽ በኋላ ታዲያ ምን ማድረግ ነበረብኝም? እርጉስ ነኝ ብዬ እንድቆይ ነበር የፈለግከው እያለችም ባይሆን ሌላ መፍትሄ መፈለግ ትችል። አንተ እኮ ነው ልጄን የገደልከው፣ አንተ ነው የልጄን ነፍሰ ገዳይ፣ ስለዚህ ምስጢሬን ትጠብቅልኛለህ እያለችው ነበር። እና በመጨረሻ እንግዲህ አንድ ላይ ይስማማሉ ማለት ነው። በጣም ደስ ይላል። ኤምራ እንግዲህ ቤቱን ለመበጣበጥ ተነስታለች ቆርጣ ማለት ነው። እንግዲህ ሁሉስ ይስማማሉ ማለት ነው። ናሁም አንድ ላይ እያወሩ ነበር ማለት ነው። ከዛም እሱ ደግሞ ምን ተፈጥሮ ነው ሰላም አይደለም ስለ ልጄ ነው የሚያሳስበህ? አይ ስለ ልጄ አይደለም ብሎ ታዲያ እምራን ለምን አታነሳለትም ስልክ ውስጥን መጨቃጨቅ ሰለቸኝ እያለት ነበር። ቆይ አልገባኝም፣ እኔ ደግሞ ምን አጠፋው በአንቺ ምክንያት ነው ስለው እኔ ምን አደረግኩላ? በጣም ደነገጠች። እንግዲህ ከውድ ባላ ጋር ፊልድ መሄድሽ ምን ማለት ነው? ለዛ ነው ብሎ አንተ ደግሞ ቁም ነገር የምታወራው መስሎኝ አስደነገጥከኝ እኮ እያለችው ነበር። እንግዲህ ኤሚና ዝናሽ አንድ ላይ እያወሩ ነበር። ኤሚ እንግዲህ እምራ መግደል ትፈልጋለች። ለምን እስከ ወዳኛው አናሰናብታትም? እማዬ እቺ በተለይ በአንቺ ነው መጣች፣ አንቺን ክብር ነው የነካችው። ስለዚህ ለምንም እናቴ እንደነካብኝ ምንም ነገር ሬራ የሚባል ነገር የለኝም። ስለዚህ ለምን አንጎዳቱም ብላ እያወራችሁ ነበር። አልገባኝም፣ ምን ለማድረግ አስበሽ ነው ስትላት እስከ መጨረሻ ማሰናበት አለን ብላ አላለችም። ዝናሽ እጅ በጣም ደነገጠች። ምክንያቱም ይህ እስከ መጨረሻው ኤምራን መግደል ትፈልጋለች ማለት ነው ልጅ